መስከረም 15 2018 ዓ.ም ከምሽቱ 2 ሰዓት ሆኗል። እንዴት አምሽታችኋል የተወዳችሁ ተመልካቾቻችን? የዕለተ ሐሙስ የኢቲቪ ዜና 57 ምዕራፍ 3 ላይ ትገኛላችሁ። ከምሽቱ 2 ሰዓት ሆኗል። ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። አበይት ጉዳዮቻችንን እናስቀድማለን። ጠቅላይ ሚኒስትር አብይ አህመድ የዓለም የአቶሚክ ሳምንት ወርልድ አቶሚክ ዊክ ጉባኤን ለመሳተፍ ሩሲያ ገብተዋል። ታላቁ የኢትዮጵያ ህዳሴ ግድብ ግንባታ መጠናቀቅ የኢትዮጵያን የዓላማ ጽናትና የአንድነት ጥንካሬ የታየበት መሆኑ ተገለጸ። በሚቀጥሉት 10 ቀናት በተለያዩ የሀገሪቱ አካባቢዎች የክረምቱ ዝናብ ቀጣይነት እንደሚኖረው የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። ከውጭ የቀድሞ የፈረንሳይ ፕሬዝዳንት ሳርኮዚ የ5 ዓመት እስራት ተፈረደባቸው። በስፖርት በአትሌቲክስ ውስጥ የቡድን ስሜት መጥፋትና የአሰራር ስርዓት መፋለስ ለውጤት መጥፋት ዋነኛ ምክንያት ነው ሲል አሰልጣኝ ሀጂ አዲሎ ተናገሩ። የሚሉት የምዕራፍ 3 ኢቲቪ ዜና 57 አበይት ጉዳዮች። የተወደዳችሁ በምዕራፍ 3 የኢቲቪ ዜና 57 በአጀንዳነት በርካታ ጉዳዮችን እያነሳን ቆይታ እናደርጋለን። ከዛ ጋር የተገናኙ እንግዶችንም ጋብዘናል። ዜናዎቹን የመራው ሮዛ መኮንን አብሬያችሁ ቆያለሁ። በመናነሳው የአጀንዳ ጉዳይ አንዱ የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ ዳግም ፓን አፍሪካኒዝምን የደገመ የዳግም አድዋ ድልንና ለአፍሪካውያን በሙሉ የመቻል ስሜት የሚሰጥ ነው። ከዚህ ጉዳይ ጋር አገናኝተን ታዲያ ተጨማሪ የሆኑ ሀሳቦችን እንዲያነሱልን የፓን አፍሪካ ተመራማሪና የኮኔክት አፍሪካ መስራች መሀሌት አየለ ከኔዘርላንድ በቀጥታ መስመራችን ላይ ወደ ኋላ ላይ አስገብተን ተጨማሪ የሆኑ ማብራሪያዎችን የምናሰጥበት ጉዳይ ይሆናል። ሌላኛው የምናነሳው በምሽቱ ርዕሰ ጉዳያችን በሚቀጥሉት 10 ቀናት በተለያዩ የሀገሪቱ አካባቢዎች የክረምት ዝናብ ቀጣይነት እንደሚኖረው የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። ከዚሁ ጋር አያይዘን ታዲያ የሜትሮሎጂ ትንበያና ቅድመ ማስጠንቀቂያ ምርምር ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመን ወደ ኋላ ላይ እንዲሁ እዚህ ስቱዲዮአችን አግኝተን ተጨማሪ የሆኑ ሀሳቦችን የሚያጋሩን ይሆናል። ከኛ ጋር አዝለቁ፣ አብራችሁን ቆዩ። መነሻ መደመር ልዩነት የለንም ብሎ አይነሳም። ነገር ግን የኛ ልዩነቶች ተከብረው እና ጌጥ ሆነው ለአንድነታችን ምሰሶ መሆን ይችላሉ ብሎ ያምናል። መንገድ የመደመር መንግስት ያልተሄደበትን መንገድ መጓዝ ይመርጣል። በእኛ መልክ፣ በእኛ ሐሳቤ፣ በእኛ ባህል ልክ ተቀርጾ በምሳሌነት የሚወሰድ ሀገር መገንባት እንፈልጋለን። ይህ ደግሞ ይቻላል ብሎ የመደመር መንግስት በጽኑ ያምናል። አዲሱ ትውልድ አሁን እያበበ ያለው ትውልድ ካለ ጥርጥር ኢትዮጵያን ወደ ብልጽግና ያሸጋግራል። የመደመር ትውልድ በታሪኳ የገዘፈች ብቻ ሳይሆን በአሁናዊ ማንነቷ ትልቅ የሆነች ኢትዮጵያን ያረጋግጣል። ቁጭት ኢትዮጵያን የመሰለ ለፈጣሪ የቀረበ አኩሪ ታሪክ ያለው የነጻነት ገድል ያለው ብዙ ህዝብ በተፈጥሮ የታደለ በኪነ ህንጻ፣ በባህል፣ በታሪክ ምንም የሚያሳፍር ነገር የሌለው ህዝብ እንዴት ድሃ ሆነ? እንዴትስ ለማኝ ሆነ?
ለትውልድ ጥያቄ ለተሻለ ነገ መልስ ያለው ሳቤ ምላሽ ያለው ስርዓት የመደመር ጉዞ የመደመር መንገድ የመደመር መንግስት ወደ ቀዳሚው ዘገባችን አመራን። ጠቅላይ ሚኒስትር አብይ አህመድ የዓለም አቶሚክ ሳምንት ወርልድ አቶሚክ ዊክ ጉባኤን ለመሳተፍ ሩሲያ ገብተዋል። በጉባኤው ያደረጉት ያለውን ተሳትፎ ተከታትለን እንመለስ። ከዚህ ጋር ተያይዞ ጠቅላይ ሚኒስትር አብይ አህመድ ከዓለም አቀፍ የአቶሚክ ፎረም ጎን ለጎን ከቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ ጋር በሁለትዮሽና ዓለም አቀፍ ጉዳዮች ላይ ውይይት ማድረጋቸውን አስታውቀዋል። በተጨማሪም የግብርና ሜካናይዜሽንን ጨምሮ በተለያዩ የኢንቨስትመንት ጉዳዮች ላይ በጋራ በሚሰራበት ሁኔታ ላይ ምክክር ማድረጋቸውንም አስታውቀዋል። ኢቲቪ ዜና 57 ወደ አጀንዳ ጉዳዮቹ ተሻግሯል። የታላቁ የኢትዮጵያ ህዳሴ ግድብ ጋር የተገናኙ ጉዳዮችን እናነሳለን። ኢትዮጵያ ለሰላማዊ አገልግሎት በኒውክሌር ኃይል ልማት የምታስመዘግበው ውጤት መጪውን የአፍሪካውያን የቴክኖሎጂ ጉዞ የመወሰን አቅም እንዳለው ተገለጸ። ከዘርፉ የሚገኘው ኃይል ኢትዮጵያን ኢንዱስትሪዎች ማዕከል ለማድረግ አቅም እንደሚኖረውም ተጠቁሟል። ወንደሰን አፈወርቅ ተጨማሪውን ይዟል። የታላቁ ህዳሴ ግድብ መጠናቀቅና መመረቅ በቀጠናው ጂኦፖለቲካ ላይ ለውጦችን አምጥቷል። ለዓመታት በአባይ ወንዝ ላይ የበላይ ሆና የቆየችው ግብጽ በወንዙ ላይ ያላት ተጽዕኖ ፈጣሪነት ሟሿል። በአባይ ወንዝ ላይ ያለውን ኢፍትሐዊነት በአንድነቷ የሰበረችው ሀገር አሁን ላይ ለሌላ ግዳጅ ተሰማርታለች። ይህም የኒውክሌር ኃይልን ለሰላማዊ ግልጋሎት ማዋል ነው። ጠቅላይ ሚኒስትር አብይ አህመድም በጉባ ታላቁ የኢትዮጵያ ህዳሴ ግድብ ሲመረቅ ይፋ ካደረጓቸው 7ቱ የጉባ ብስራቶች መካከል አንዱ የኒውክሌር ኃይል ልማት ነው። ኢትዮጵያ የህዳሴን ግድብ የሚተካከል ለሰላማዊ ዓላማ ብቻ የሚውል የኒውክሌር ፕላንት በቅርቡ ስራ ትጀምራለች። ከዚህ ጋር በተያያዘ አፍሪካን የተመለከቱ ትንታኔዎችን በማቅረብ የሚታወቀው አፍሪካ ቱዴይ የሰራውን ትንታኔ እንቃኝ። ትንታኔው የኢነርጂ ሉዓላዊነት አብዮት በአፍሪካ መጀመሩን ያነሳል። ተንታኙ እንደሚለውም አፍሪካውያን ዩራኒየምን ከምድራቸው አውጥተው የሚያቀርቡ ነገር ግን የኒውክሌር ኃይልን መጠቀም ሳይችሉ የቆዩ ናቸው። የኒውክሌር ኃይል ልማት ለጥቂቶች ያውም ዝግጁ ናቸው ለተባለላቸው ብቻ የተተወ ጉዳይ ነበር። ተንታኙ እንደሚለው ይህ አሁን ኢትዮጵያ የኒውክሌር ኃይልን ለማልማት የምታደርገው ጥረት ያንን አካሄድ የሚቀይር ነው። ዓለም አቀፉ አቶሚክ ኢነርጂ ኤጀንሲም ኢትዮጵያ የኒውክሌር ቴክኖሎጂን ለመጠቀም የጀመረችውን እንቅስቃሴ እንደሚደግፍ ማስታወቁን ትንታኔው ያነሳል። ይህች ሀገር በቅኝ ግዛቱ ዘመን ለባርነት አሻፈረኝ ያለች ጠላቶቿን የደቆሰች መሆኗንም ያነሳል። ትንታኔው የኢትዮጵያ የኒውክሌር ኃይል ልማት የአንድ ሀገር ብቻ ሳይሆን ለዓመታት የቴክኖሎጂውን ዓለም ለመቆጣጠር የተበጀውን አሮጌ ስርዓት ጭምር መገዳደር ስለመሆኑም ይገልጻል። በዚያ አፍሪካውያን በባርነት በሚማቅቁበት ዘመን ለአፍሪካውያኑ ነጻነት ምልክት የሆነችው ሀገር አሁን ደግሞ አህጉሪቱ የኒውክሌር ልማት ላይ እንድትነቃ መንገድ እየጠረገች ነው። በዚህ ረገድ የጠቅላይ ሚኒስትሩን ንግግር ይጠቅሳሉ። ጠቅላይ ሚኒስትር አብይ አህመድ በንግግራቸው አፍሪካውያንን የቴክኖሎጂ ሉዓላዊነታቸውን ወደሚያረጋግጡበትና በኢነርጂው መስክ ራሳቸውን ወደሚችሉበት ምዕራፍ የመምራት ዕጣ ፈንታ ኢትዮጵያ ላይ መውደቁን አንስተዋል። Prime Minister Abiy made it clear
It's our destiny to lead Africa into a new era of technological sovereignty and energy self-sufficiency. ተንታኙ እንደሚለው ኢትዮጵያ በዘርፉ የምታስመዘግበው ውጤት መጪውን የአፍሪካውያንን የቴክኖሎጂ ጉዞ የመወሰን አቅም አለው። በትንታኔው እንደተጠቀሰውም አሁን ላይ 10 ገደማ የሚሆኑ የአፍሪካ ሀገራት የኒውክሌር ኃይልን ለማልማት ድርድር ላይ ናቸው። ኢትዮጵያ ያሰበችውን የኒውክሌር ኃይል ልማት ካሳካችም ንጹህና ገደብ አልባ የኒውክሌር ኃይልን የምትጠቀም የኢንዱስትሪዎች ማዕከል ትሆናለች። ሆኖም ግን እንደዚህ አይነት እንቅስቃሴዎች ፋይናንስን ጨምሮ የተለያዩ ፈተናዎች እንደሚበዛባቸው የሚናገረው ተንታኙ ኢትዮጵያኑ ግን ለእንደዚህ አይነት ጫና መላ ማበጀታቸውን ያስታውሳል። ታላቁን ግድብ በገዛ ገንዘባቸው የገነቡት ኢትዮጵያኑ አስፈላጊ ሆኖ ሲገኝ የኒውክሌር ኃይልን ለማልማትም መንገድ አያጡም ይላል። ታላቁ የኢትዮጵያ ህዳሴ ግድብ ግንባታ መጠናቀቅ የኢትዮጵያውያን የዓላማ ጽናትና የአንድነት ጥንካሬ የታየበት መሆኑ ተገለጸ። ኢትዮጵያን በታሪክ አንድ ሆነው በአድዋ ድልን ተቀዳጅተዋል። አሁንም በህዳሴው ግድብ ይህንኑ ታሪክ ደግመዋል የሚለው መገናኛ ብዙሃን የሀገራት ትኩረት ሆኗል። አስማረ ብርሃኑ ተጨማሪውን ይዘዋል። የታላቁ የአባይ ወንዝ ለኢትዮጵያውያን ለዘመናት ቁጭት ሆኖ የዘለቀ ነበር። ወንዙ ላይ ግድብ ገንብቶ ጥቅም ላይ ለመዋል አንዱ ችግር የኢኮኖሚ አቅም ማነስ መሆኑ ቢታወቅም የታችኛው ተፋሰስ ሀገራት ወንዙ ላይ ግድብ እንዳይገነባ የሚፈጥሩት ዓለም አቀፍ ዲፕሎማሲያዊ ጫና ግን ትልቁ መሰናክል ነበር። የዚህ ትውልድ ኢትዮጵያውያን በወሰዱት ቁርጠኝነት፣ የዓላማ ጽናት፣ አንድነትና ህብረት የታላቁ ህዳሴ ግድብ ግንባታን ከ14 ፈታኝ ዓመታት በኋላ እውን ማድረግ ችለዋል። ይህንንም ብዙዎች ኢትዮጵያውያን ትላንት በነበራቸው የዓላማ ጽናትና አንድነት የማይቻል የሚመስለውን የአድዋን ድል ተቀዳጅተዋል፣ ዛሬ ደግሞ በህዳሴው ግድብ ደገሙት ሲሉ እየገለጹት ይገኛሉ። የባርባዶሷ ጠቅላይ ሚኒስትር ሚያሞር ሞተሊም በግድቡ ምረቃ ላይ ይህን ሐሳብ በአጽንኦት ማንሳታቸው ይታወሳል። Adwa told us in the Caribbean what was possible if we bound together. አድዋ ለኛ ለካሪቢያኖች የሚነግረን አንድነት ካለ ሁሉም ነገር እንደሚቻል ነው። ይህ ታላቁን የፓን አፍሪካ ንቅናቄን ፈጥሯል። ይህም ሉዓላዊ ሀገራትን እንድንፈጥር አስችሎናል። የነ ማርከስ ጋርቬን የነጻነት ቋንቋም እንድንረዳው አስችሎናል። በአንድነት ስንቆም የአፍሪካን ማንሰራራት ማየት እንችላለን። የህዳሴው ግድብ ግንባታ ደግሞ አንድነት ኃይል ለመሆኑ ዋናው ምስክር ነው። That when we work together anything is possible. የህዳሴው ግድብ ግንባታ መጠናቀቅ ከመልማት ከመበልጸግ በላይ ትርጉም ያለው ለአፍሪካውያንና መስረታቸው አፍሪካ ለሆኑ ሁሉ የይቻላልን ስነ ልቦና የገነባ ነው ብለዋል ጠቅላይ ሚኒስትሯ ሚያሞር ሞተሊ። That when the international world determined that this project was not to see the light of day. ይህ ፕሮጀክት እንዳይገነባ በዓለም አቀፍ ተቋማት የገንዘብ ድጋፍ ከመከልከል ጀምሮ የነበረው ጫና ከፍተኛ እንደነበር ብዙዎች አያውቁም። ነገር ግን የኢትዮጵያ ህዝቦች በአንድነትና በጽናት ቆሙ። ይህ ፕሮጀክት ከነሱ አቅም በላይ እንደማይሆን ወሰኑ። በዚህም ከትንሽ እስከ ትልቅ ያቅማቸውን አደረጉ፣ ህልማቸውንም እውን አደረጉ። የዚህ ፕሮጀክት መጠናቀቅ ለሀገሪቱና ለጎረቤት ሀገራት ከሚፈጠረው ብልጽግናም በላይ ነው። አፍሪካውያንና መስረታቸው አፍሪካ የሆኑ ጥቁር ህዝቦች አንድነታቸውን ካጠናከሩ ሁሉም ነገር የሚቻል መሆኑን ይናገራል። And remain possible as people of Africa and African origin. የታላቁ ህዳሴ ግድብ ግንባታን መጠናቀቅ ተከትሎም የተለያዩ የሚዲያ ባለሙያዎችና የማህበረሰብ አንቂዎች የኢትዮጵያውያን የዓላማ ጽናት የታየበት የጥቁር ህዝቦች ኩራት የሆነውን የአድዋን ድል የደገሙበት በማለት እያሞካሹት ይገኛሉ። They build this with their hard-earned money. ይህን ትልቅ ፕሮጀክት ሲገነቡ ኢትዮጵያውያን አንድ ሳንቲም ድጋፍ አላገኙም። በራሳቸው አቅም ነው እውን ያደረጉት። ይህ ለኛ ለአፍሪካውያን ትልቅ ትምህርት ነው። በአፍሪካ ትልቁ ቢሊዮን ዶላሮች የሚጠይቀው የህዳሴ ግድብ ግንባታ በኢትዮጵያውያንና በመንግስታቸው ጥረት እውን ሆኗል። ይሄ ግድብ ብቻ አይደለም፣ በኢትዮጵያ የተገነባ የአፍሪካውያን ትምህርት ማሳያ ሐውልትም ጭምር ነው። It is not just a dam, it is an African artifact that we have in Ethiopia. The dam was primarily funded through domestic contributions from Ethiopians at home. የግድብ እውን የሆነው በኢትዮጵያውያን የራስ አቅም ነው። ዜጎች እንደ ሀገር ባደረጉት ጥረት ሀገሪቱ የኃይል ነጻነቷን እውን እያደረገች ነው። 1.8 ኪሎ ሜትር ገደማ የሚረዝመው ግድቡ ከ5200 በላይ ሜጋዋት የኤሌክትሪክ ኃይል ያመነጫል። ይህም የሀገሪቱን የኃይል አቅም በጥፍ የሚጨምርና የሚሊዮኖችን ህይወት የሚለውጥ ነው። Millions of people's lives. የታላቁ ህዳሴ ግድብ ኢትዮጵያውያን በአንድነት ሲቆሙ የማይችሉት ነገር
የማያልፉት ፈተና እንደሌለ አንዱ ማሳያ ነው። ቀደም ሲል እንደተከታተልነው እንግዲህ የታላቁ የኢትዮጵያ ህዳሴ ግድብ ላይ ትኩረታችንን አድርገናል። ከዚህ ጋር ተያይዞ ደግሞ ተጨማሪ የሆኑ ሀሳቦች እንዲያደርሱን የፓን አፍሪካ ተመራማሪና የኮኔክት አፍሪካ መስራች ማህሌት አየለን ከኔዘርላንድ በቀጥታ መስመራችን ላይ አግኝተናቸዋል። ከሳቸው ጋር ቆይታ የምናደርግ ይሆናል። እጅግ አድርገን እናመሰግናለን። በዚህ ሰዓት ካሉበት ስፍራ ሆኖ በቀጥታ መስመራችን ልናገኘዎት ስለፈቀዱልንና ሀሳቦትንም ሊሰጡ ስለወደዱ እጅግ አድርጌ አመሰግናለሁ። እንግዲህ ቀደም ሲል በዘገባዎቻችንም እየተመለከትን ነበር። ኢትዮጵያ የፓን አፍሪካን እሳቤ ለመላው አፍሪካውያን የሰጠች በቀደምትነትም ይህንን ምሳሌ የሆነች ሀገር ናትና አሁን ደግሞ የዚህ ትውልድ የፓን አፍሪካ እሳቤ ማሳያ ተደርጎ የሚቆጠሩ የታላቁ የኢትዮጵያ ህዳሴ ግድብ ነው። ይህንን ስንል ታዲያ እንዴት እናየዋለን? መገለጫው ምንድን ነው ከሚል ጥያቄ ልነሳ። አመሰግናለሁ እንደዚሁ ስለጋበዛችሁኝ። ቅድሚያ እድሉን ልውሰድና ሁሉንም ኢትዮጵያውያን እንኳን ደስ አለን የዚህ ታሪክ ተቋዳሽ በመሆናችን እላለሁ። እንግዲህ ፓን አፍሪካኒዝምን ስናስብ በሁሉ ነገር አፍሪካን መምሰል መሆን ሲሆን ግን ሁለት አበይት ጉዳዮች አሉት። አንድ ፖለቲካዊ አንድነትን መፍጠር እና ከጃዙር ቅኝ ግዛት የሆነ ኢኮኖሚ ነፃ መውጣት የሚለው ነው። ከ127 ዓመታት በፊት ቀደም ብለሽ እንደጠቀሽው እንግዲህ የአድዋ ድል ሲመዘገብ የአገር በኢትዮጵያ ውስጥ ያሉ የተለያዩ የአገር ገዢዎችን በአንድ ላይ የማምጣት እንደዚሁም ደግሞ ከዛም አልፎ ደግሞ አህጉራዊ አንድነትን መፍጠር ከዛም ሲያልፍ ደግሞ የጥቁር ህዝቦች የነፃነት አርማ መሆን እንደዚሁም ሌሎች በቅኝ ግዛት ውስጥ የነበሩ አገራት በዓለም ማለት ነው ኢትዮጵያን አይተው እንደሚቻል ቅኝ ግዛትን ማሸነፍ እንደሚቻል የነፃነት አርማ በመሆን ምልክት ሆና የቆየች አገር ናት። እንደገና አሁን ከ101 ክፍለ ዘመንና 127 ዓመታት በኋላ ደግሞ እንደዚሁ የታላቁ የኢትዮጵያ የህዳሴ ግድብ ይህንን ድል ደግሞታል። ይህንን ስንል ብዙ ጊዜ የህዳሴ ግድብ ወደ አእምሯችን ሲመጣ ኢኮኖሚያዊ ፋይዳው አገራዊ ፋይዳው ቀጠናዊ ፋይዳው አህጉራዊ እንደዚሁ ዓለም አቀፋዊ ፋይዳው ነው የሚታየን። ምክንያቱም ለኢትዮጵያ ብርሃን ያመጣል፣ ቀጠናን በቀጠናችንን በኢኮኖሚ አቅም ያጎለብታል፣ አህጉራዊ እንደዚሁ የአህጉራዊ አቅማችንን እና በዓለም አቀፍ ደግሞ ዘላቂ ልማት ምክንያቱም ግሪን ኢኮኖሚን ስለሚከተል ማለት ነው። ነገር ግን አንድ ነገር ላይ ማተኮር ፈልጋለሁኝ። በ2013 የአፍሪካ ህብረት አጀንዳ 2063ን አዶፕት ሲያደርግ 7 አስፒሬሽኖች ነበሩት። እነዚህ ከሰባቱ ዋነኛው የፓን አፍሪካኒዝምን እሳቤ ማደስ የሚል ነበርና ከዚህ ውስጥ ምንድነው የህዳሴው ግድብ እንደው ወደኋላ ዞር ብለን ብናይ ድሉ ሳይሆን አይ ቲንክ የመጣንበት መንገድ ነው ብዙ ያስተምራልና ብዙ ፓን አፍሪካኒዝምን የሆነ ነገር ማሳያ ነው ያንጸባርቃል ብዬ የምለው አንደኛ የአፍሪካ ህብረትን ከዚህ በፊት ብዙ ጊዜ ሲያደርግ አናይም። ምክንያቱም ችግሮችን የመፍታት የአፍሪካዊ ችግሮችን አፍሪካዊ መፍትሄ መስጠት የሚለውን ቀላል አልነበረም። በዚህ 15 ዓመታት ጉዞ ዓለም አቀፍ አጀንዳ እንዳይሆን ይህ አፍሪካ ውስጥ የተፈጠረ ችግር ነው መፈታት ያለበት በአፍሪካ ህብረት ነው የሚል መርህ ከፊት በማድረግ ጠቅላይ ሚኒስትር ዶክተር አብይ አህመድ የተጓዙበት መንገድ በ2020 እና 2021 ላይ እንዴት ከምዕራባውያን ሀገር ወደ አፍሪካ ህብረት መጥቶ በዛ ያለው የድርድር ሁኔታ በዛ እንዲቀጥል የተደረገው ጉዞ እጅግ ብዙ ጊዜ የአፍሪካ ህብረት አንድ ችግር ሲፈጠር አህጉራችን ውስጥ ቀዳሚ ሚና አይጫወትም። ወይም በፊት ቅኝ ግዛት የገዙ አገራት ቅኝ ግዛት የተገዛ አገር ከሆነ እነሱ ቀድመው መተው ወይ ማንኛውም ምዕራባውያን ሀገራት ናቸው መፍትሄ ለመስጠት አፍሪካን ህብረትን ተሻግረው ተላልፈው ሲሳተፉ ምናየው እና ያንን የአፍሪካ መፍትሄ ለአፍሪካ ችግሮች መስጠት የሚለውን ሻምፒዮን ያደረገ ነው። ሁለተኛ ነገር ደግሞ በኢኮኖሚያዊ ፋይዳ ያመጣል። ምክንያቱም ለኢትዮጵያ ብርሃን ማምጣት ብቻ ሳይሆን ለቀጠናዊ የአፍሪካ ኮንቲኔንታል ፍሪ ትሬድ ኤሪያ ይሄ ነፃ የንግድ ቀጠና የሚለውን ነገርም ያዳብራል ማለት ነው። አሁን ለምሳሌ ኦሬዲ የህዳሴው ግድብ ከመመረቁ በፊት ለኬንያ ፓወር ኤክስፖርት ይደረጋል። እንደዚሁ መስመር ላይ ያሉ ጅቡቲ፣ ሱዳን
ደቡብ ሱዳን ታንዛኒያም እንደዚሁ ኢንትረስት አሳይታለች ይሄ ሁሉ በጎረቤት ያሉ አገራትን በማስተሳሰር በኩል የሚጫወተውን ሚና ያሳያል ይሄ ሲሆን ፓወር ኤክስፖርት ብቻ ማድረግ አይደለም ያንን ተከትሎ መሰረተ ልማቶች ይዘረጋሉ ነፃ የህዝቦች የአገልግሎትና የጉድስ ይሄ የአፍሪካ ህብረት እንደ አንድ አጀንዳ አድርጎ ፍላግሺፕ ፕሮጀክት አድርጎ የሚያያቸው የፍሪ ሙቭመንት ኦፍ ፒፕል የጉድስ ኤንድ ሰርቪስስ የሚለውንም ያመጣል ማለት ነው መልካም ማለት የሰሙኝ ከሆነ ኢትዮጵያ ያደረገችው ጉዞ ወደ ህዳሴ ግድብን ለምሳሌ ፋይናንስ እንዳይሆን ብዙ ዓለም አቀፍ ፋይናንስ ተቋማት እንዴት አድርገው እንደካዱና ብቻችንን እንደቆመን ልክ በሊግ ኦፍ ኔሽን ያኔ በጊዜው የነበሩት አመራር አጼ ኃይለ ሥላሴ ብቻቸውን እንደቆሙ ሁሉ ከጣሊያን የጣሊያን ወረራ ለማስረዳት አሁንም ብቻችን ነበር የቆምነው ነገር ግን ህዝቦችን የማስተባበር መሪዎች በተለያየ ጊዜ ያለፉ መሪዎች የኢትዮጵያውያን መሪዎች እንዴት ኢትዮጵያውያንን ማስተባበር እንደሚችሉ ከኢትዮጵያም አልፈው ደግሞ ይሄ ነገር አጀንዳው መሆን ያለበት የአፍሪካውያን ነው በሚል እንዴት አፍሪካውያንን ማስተባበር እንደቻሉ አይ ቲንክ ያ የሄድንበት ጉዞ እንደው ዶክመንት ተደርጎ ለብዙ ትውልድ ማሳያ የሚሆን ይመስለኛልና የአፍሪካን የፓን አፍሪካኒዝምን እሳቤ ተለየ ቀደም ሲል የፓን አፍሪካኒዝም ምን ተሰራ አንስተውልኛል አሁን ደግሞ የአፍሪካ ሀገራት በምን መልኩ የተሳሰሩ እንዳሉም አንስተውልኛልና ቀደም ሲል የአፍሪካ ሀገራትን ስስስር እንዲመልሱልኝ ፈልጌ ነበር ደጋግሜ ላቋርጦ የሞከርኩት አልሰሙኝም ስለዚህ ባጭሩ እንዲያነሱልኝ የፈለኩት በደንብ ስለተነሳ የፓን አፍሪካኒዝም እሳቤንም በደንብ አንስተውልናል የአፍሪካ ሀገራትን የሚያስተሳስር ፕሮጀክት ስለመሆኑ በደንብ ገልጸውልናልና ማህሌት ባጭሩ እንደው የታላቁ የኢትዮጵያ ህዳሴ ግድብ ግንባታ የኢትዮጵያን ጉዳይ ብቻ ተደርጎ የመቆጠር ሂደት ነበር በግንባታ ሂደቱ አሁን ላይ ተጠናቆ መሰረተ ልማቱን በሚያስተሳስር መልኩ የ2063 አጀንዳንም የሚያሳካ መሆኑ እየታየ ያለ ጉዳይ ነውና የጋራ ተጠቃሚነትን ምን ያህል የመለሰ ጉዳይ ነው ይላሉ እንደው ባጭሩ ይሄንን ጉዳይ ያንሱልኝ ብዙ እንግዲህ በምረቃው ስነ ስርዓት ላይ ለተለያዩ የአፍሪካ ሀገራት ጎረቤት ሀገራትም ሆኑ ሌሎች እንደዚሁ ከካሪቢያን የመጡ እንደነ የባርቤዶስ ፕራይም ሚኒስተር ሲናገሩ እንደሰማነው ከሆነ ይሄንን የሚመሰክር ነውና ለምሳሌ የትውልድ ቅብብሎሽ መሆኑ ብዙ ጊዜ አፍሪካ ውስጥ የሚመሰረቱ ወይም የሚጀመሩ አገር አቀፍ የሆኑ ናሽናል ፕሮጀክቶች እነዚህ ፍላግሺፕ ፕሮጀክቶች የሚባሉ አንድ መሪ ጀምሮት ከሆነ ምናልባት ሌላ መሪ ሲመጣ ደግሞ የመቀጠሉ ሁኔታ በጣም እጅግ ያነሰ ነው ወይም ደግሞ ሌላ ፍላግሺፕ ፕሮጀክት አገራዊ ፕሮጀክት ያስተዋውቅና ሌላው ያኛው ደግሞ ይረሳል ይሄንን የትውልድ ቅብብሎሽ የሆነ አገራዊ ፕሮጀክቶችን ጀምሮ ማስፈጸም እንደሚቻል ያንን ያሳየ ነውና ብዙ አገራትን መለስ ብለው ወደ ራሳቸው እንዲመለከቱና የተዋቸው አገራዊ ፕሮጀክቶች በማንኛውም ምክንያት ሊሆን ይችላል ያንን መለስ ብሎ እንዲመለከቱና እንደሚቻል የይቻላልን መንፈስ አብሮ ያደሰ ነገር ነው ሁለተኛ ደግሞ በፋይናንስ አቅም እጥረት ምክንያት ማለት ከማስተባበር አለመቻልም ሊሆን ይችላልና በተለያየ እንደዚሁ እንደ ኢትዮጵያም ደግሞ እንዳሳለፈችው በተለያዩ ዓለም አቀፍ የገንዘብ ድርጅቶችም ደግሞ ፈንድ አለመሰጠትም ሊሆን ይችላል በእንደዛ አይነት ሁኔታ አገራዊ ፕሮጀክቶችን ማስፈጸም ያልቻሉ አፍሪካ አገራት ኢትዮጵያ እንዴት አድርጋ ይሄንን የ5 ቢሊዮን ዶላር ፕሮጀክት በራሳችን ፋይናንስ አድርገን ማለት ከጉሊት ካለ አንድ እናት ጀምሮ እስከ ኢንቨስተር ድረስ ተማሪን ወጣትን ወታደርን የመንግስት ሰራተኛ ሌሎችን ሁሉ ባማከለ መልኩ እንዴት ፋይናንስ ተደርጎ ይሄ ፕሮጀክት ማለቁና ለዚህ መብቃቱ ሲታይ ደግሞ ለካ እኛም ደግሞ ራሳችን ፋይናንስ ማድረግ ሁሉ ጊዜ ከዛ ተረጂ ከሚለው መንፈስ እንድንወጣ ያደርገናልና በሚል ብዙ አገራት አሁን የተለያዩ ሚዲያ ፕላትፎርሞች ኦሬዲ በአፍሪካ አገራት ያሉ ይሄንን እየዘገቡ ይገኛሉና ህዝቦችም ደግሞ መልሰው መንግስቶቻቸውን ለምንድን እንደዚህ አይነት አመራር ማይኖረን እንደዚህ አይነት ማስፈጸም የማንችለው ብለው እንደዚህ አይነት ጥያቄ ያነሱ ነው ያሉት
መልካም ይሄ በደንብ ትስስሩን የሚያሳይ ነው የሚሆነው ማለት ነው። የፓን አፍሪካ ተመራማሪና የኮኔክት አፍሪካ መስራች መሀሌት አየለ ከኔዘርላንድ በቀጥታ መስመራችን ላይ ገብተው ሰፋ ያለ ማብራሪያ ስለሰጡን እጅግ አድርገን ነው የምናመሰግነው። መልካም ምሽት ይሁንልዎ። ዛሬም ችቦን አላክልኝም አንተ መጀመሪያ ምልክበትን ብር ላክ እንጂ ዋክሰው ዋታብዛ ልክ ይላል ደሞ ብሩን በኢትዮጵያ ንግድ ባንክ በኩል ተቀበል ለዋሌት የተዘጋጁ ጉርሻዎችን ይጨምሩላል ታራን ዘፍልም እንዴ ሻውም ይሻላል እዴ በልበጉርሻው መጨመር ዳተሽ የኢትዮጵያ ንግድ ባንክ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያለ ከወዳጅ ዘመድ የሚላክሉትን ማንኛውም ዓለም አቀፍ ገንዘብ በሐዋላ በባንካችን በኩል ሲቀበሉ በእያንዳንዱ ዶላር የዕለቱ ምንዛሬ ላይ ተጨማሪ ጉርሻ ማዘጋጀታችንን ስንገልጽ በታላቅ ደስታ ነው። አንተ የምር ግን ችቦ ልትልክልኝ ነበር? ታዲያ ምን ላድርግ ስታስጨንቀኝ? የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የአባይን ልጅ ለምን ውሃ ጠማው? ነቅተናል፣ ቀድመናል፣ ልቀናል ከሌሎች የሰው ዘር መገኛ ምድረ ቀደምት ሕዝቦች ነበርን የስልጣኔ ፈር ለዓለም ያተረፍን። ጊዜ ግን የት ከዳን እምን ጋ ከዓለም የት ላይ ተላለፍን ብለን እንጠይቅ። የባከነ ምቃቅም የስልጣኔ ብልጭታ በቁጭት የተገመደ መልስ በምናባዊ ከፍታ ከፍ ከፍ እናት አገር በተደመረ ክንድ በህብረ ሐሳብ ሥራ የትውልድ ቃል ኪዳን አረንጓዴ አሻራ በህብረትን ጠይቅ ተረቱን እንማው የአባይን ልጅ ለምን ውሃ ጠማው? ከቁጭት ጋር አብሮ ለመስራት ዳገሬ ከፍ ባለ ምናብ ፈጠራና ፍጥነት በተደመሩበት እንደ ውሃ ሙላት ኑ ገልጠን እናንብብ በመደመር መንግስት ኢትዮጵያ መልስ አላት። ኢቲቪ ዜና 57 ላይ ትገኛላችሁ። በተደራቢነት ወደ ያዝነው ሌላኛው ጉዳያችን ተሻግረናል። በሚቀጥሉት 10 ቀናት በተለያዩ የሀገሪቱ አካባቢዎች የክረምቱ ዝናብ ቀጣይነት እንደሚኖረው የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። በ2017 የክረምት ወቅት የክረምት ዝናብ ተጠቃሚዎች መደበኛና ከመደበኛ በላይ ዝናብ ማግኘታቸውንም ነው ኢንስቲትዩቱ ያስታወቀው። እዚህ ርዕሰ ጉዳይ ላይ እንቆያለን። ቀደም ሲል እንዳስተዋወቅናችሁ ተጨማሪ ማብራሪያ ሊሰጡን የሜትሮሎጂ ትንበያና ቅድመ ማስጠንቀቂያ ምርምር ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ እዚህ ስቱዲዮአችን ናቸው። ከሳቸው ጋር እንቆያለን። ጤና ይስጥልን። እንዴት አምሽተዋል? ጤና ይስጥልን ሮዛ፣ እንዴት አመሸሽ? ሰላም አምሽቻለሁ። የክረምቱ የዝናብ ስርጭት ምን ይመስላል? በተለይ በቀጣይ የሚጠበቀው አየር ሁኔታ ዘላቂነት ካለው የክረምት ምን እንጠብቅ የሚለውን በተመለከተ መረጃ አድርሱን። አመሰግናለሁ ሮዛ። በዚህ ባሳለፍነው ክረምት 2017-18 ዓመተ ምህረት ወይም ደግሞ ከባለፈው ሰኔ እስካሁን እስከ መስከረም ወር ድረስ በአብዛኛው የክረምት ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ላይ መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ነበራቸው። እንግዲህ እስከዛሬው ድረስ እንግዲህ 464 በሚደርሱ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር እስከ 185 ሚሊ ሜትር እጅግ ከባድ መጠን ያለው ዝናብ የተመዘገበበት ወቅት ነበር፣ የዘንድሮው ክረምት ማለት ነው። ከዚህ በተጨማሪም እንግዲህ 22 በሚደርሱ የሀገራችን አካባቢዎች ላይ አዳዲስ የዝናብ መጠንና
ስርጭት ወይም ደግሞ ከዚህ ቀደም ተመዝግቦ የማይታወቅ እጅግ ከባድ መጠን ያለው ዝናብ በዚህ በዘንድሮ በክረምት 2017-18 ዓመተ ምህረት ተመዝግቧል ማለት ነው። በአጠቃላይ በዘንድሮ ክረምት የነበረው የዝናብ መጠንና ስርጭት በተለያዩ የሀገራችን አካባቢዎች ላይ በርካታ የግብርና የስራ እንቅስቃሴዎችን በርካታ የአካባቢ ጥበቃ ስራዎችን እንደዚሁ ደግሞ በሀገራችን በሚገኙ ወደ 12 በሚደርሱ ተፋሰሶች ጥሩ የሆነ ውሃ የመያዝ አቅም እንዲኖራቸው የነበረው የዝናብ መጠንና ስርጭት እጅግ ከፍተኛ ጠቀሜታ ነበረው ማለት ነው። በተመሳሳይ እንደዚሁ በሚቀጥሉት 10 ቀናት በተለይም ለክረምት ዝናብ መፈጠር ምቹ ሁኔታ የፈጥሮ የአየር ሁኔታ ክስተቶች ከእለት ወደ እለት በሰሜን ምዕራብ በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች ላይ ይበልጥ እየተጠናከሩና እየተስፋፉ እንደሚሄዱ አሃዛዊ የትንበያ መረጃዎቻችን ይጠቁማሉ ማለት ነው። ስለሆነም የሚኖረው የዝናብ መጠንና ስርጭት በእድገት ላይ ላሉ የተለያዩ የግብርና አዝርቶች እንደዚሁ ደግሞ ለቋሚ ተክሎች የውሃ ፍላጎት ለማሟላት የሚኖረው የዝናብ መጠንና ስርጭት እጅግ ከፍተኛ ጠቀሜታ ይኖረዋል ማለት ነው። ስለሆነም እንግዲህ ሮዛ እስከዛሬ ድረስ እንግዲህ በተለያዩ የሀገራችን አካባቢዎች ላይ የክረምቱ ዝናብ ይበልጥ ተጠናክሮ የተስተዋለበት ሁኔታ ነው ያለው ማለት ነው። ከባለፉት ዓመታት ጋር የዘንድሮ ክረምት ምን ልዩ ያደርገዋል ብለን በምናስብበት ወቅት በተለይም ከባለፈው ክረምት 2016 ዓ.ም ጋር ያለው ንጽጽር በምንመለከትበት ወቅት እንግዲህ ከባለፈው ሰኔ ጀምሮ እስከዛሬ ድረስ እንግዲህ በተለያዩ አካባቢዎች በተለያዩ የሀገራችን አካባቢዎች ላይ እጅግ ተደጋጋሚነት ያለው ከባድ መጠን ያለው ዝናብ እንደተመዘገበ ነው ከተለያዩ የሀገራችን አካባቢዎች የሰበሰብናቸው የሜትሮሎጂ መረጃዎች የሚጠቁሙት ማለት ነው። ይህም የሆነበት ምክንያት እንግዲህ ከእለት ወደ እለት ለክረምት ዝናብ መፈጠርና መጠናከር ምቹ ሁኔታ ላይ የፈጠሩ አየር ሁኔታ ክስተቶች በተለይም በከባቢ አየር ውስጥና በውሃ አካላት ላይ ይበልጥ ተጠናክረውና ተስፋፍተው ከመፈጠራቸው ጋር ተያይዞ ነው ማለት ነው። በመቀጠልም ደግሞ እንግዲህ በሀገራችን እንደሚታወቀው በሜትሮሎጂ የወቅቶች አከፋፈል መሰረት 3 ወቅቶች አሉ። በጋና በልግ ክረምት የሚባሉ ወቅቶች እያንዳንዳቸው 4 ወራት ያላቸው ናቸው ማለት ነው። ስለሆነም በጋ የምንለው ከጥቅምት እስከ ጥር ያሉትን ወራት የሚያጠቃልል ሆኖ በተለይም ለደቡብ አጋማሽ የሀገራችን አካባቢዎች ላይ ሁለተኛ የዝናብ ወቅታቸው ነው። ከአመታዊ የዝናብ መጠኑም ለእነዚህ አካባቢዎች በጋ እስከ 45% የሚደርስ የዝናብ መጠንና ስርጭት የሚስተዋለው ለአርብቶ አደሩና ለከፊል አርብቶ አደሩ በበጋ ወቅት ነው ማለት ነው። ስለሆነም የዘንድሮው በጋ የዝናቡን አጀማመር በምንመለከትበት ወቅት ከዚህ ቀደም ከለመድነው የበጋ የዝናብ አጀማመር ቀደም ብሎ እንደሚጀምር ነው አሃዛዊ ትንበያ መረጃዎቻችን የሚጠቁሙት። ወይንም በጋው የበጋ ዝናብ ጠቃሚ በሆኑ የሀገራችን አካባቢዎች ላይ በተወሰኑ ቀናት ቀደም ብሎ ይጀምራል ማለት ነው። በአወጣጥ ረገድ ግን በተወሰኑ ቀናት ቀደም ብሎ ሊወጣ ይችላል ማለት ነው። አሁን ላይ ያሉን የትንበያ መረጃዎች የሚያመላክቱት የበጋው ዝናብ ቀደም ብሎ ይጀምራል፣ ነገር ግን በአወጣጥ ረገድ ደግሞ በተወሰኑ ቀናት ቀደም ብሎ እንደዚሁ እንደሚወጣ ነው ማለት ነው። በአጠቃላይ በዘንድሮ በጋ ሁለተኛ የዝናብ ወቅታቸው በሆኑ የሀገራችን አካባቢዎች ላይ በተለይም የሀገራችን ሶማሌ ክልል ደቡባዊ ክፍል የሚገኙ ዞኖች ከመደበኛ በታች የሆነ የዝናብ መጠንና ስርጭት ይኖራቸዋል። እንደዚሁ በተመሳሳይ ደግሞ የቦረና ዞኖች፣ የጉጂ ዞኖች፣ የደቡብ ምዕራብና የሲዳማ ክልል ዞኖች እንደዚሁም የደቡብ ኢትዮጵያ የሀገራችን አካባቢዎች እነዚሁም መደበኛና ከመደበኛ በታች የሆነ የዝናብ መጠንና ስርጭት በዘንድሮ በክረምት 2018 ዓ.ም ይኖራል ማለት ነው። በሌላ በኩል ደግሞ በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች ላይ መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራል ማለት ነው። ወይንም የክረምቱ ዝናብ በሰሜን ምዕራብ በደቡብ ምዕራብ የሀገራችን አካባቢዎች ላይ ዘግይቶ ይወጣል ማለት ነው። ስለሆነም በቀጣዩ በጋ የሚኖረው የዝናብ መጠንና ስርጭት የሚኖረውን ጠቀሜታ በምንመለከትበት ወቅት በተለይም ከጥቅምት ጀምሮ የሚኖረው የዝናብ መጠንና ስርጭት ለአርብቶ አደሩና ለከፊል አርብቶ አደሩ የተለያዩ የመጠጥ ውሃ ለእንስሳት የሚሆን ለሰው የሚሆን የመጠጥ ውሃን ከማሻሻል አኳያ እጅግ ከፍተኛ ጠቀሜታ ይኖረዋል። እንደዚሁም ደግሞ በመስኖ ታግዘው ለሚከናወኑ የግብርና የስራ እንቅስቃሴዎችን ለማከናወን እጅግ ከፍተኛ ጠቀሜታ ይኖረዋል ማለት ነው። በአንጻሩ ደግሞ በጋ ሁለተኛ የዝናብ ወቅታቸው በሆኑ የሀገራችን አካባቢዎች ላይ የተወሰነ የዝናብ እጥረት ሊኖር ይችላል ማለት ነው። ስለሆነም ይህን ከመደበኛ በታች የሆነ የዝናብ መጠንና ስርጭት ለመቀነስ የሚያመጣውን አሉታዊ ተጽዕኖ ለመቀነስ ማህበረሰቡ በተለይም በአርብቶ አደሩ አካባቢ በየዕለቱ ያለውን የዝናብ መጠንና ስርጭት በአግባቡ በመሰብሰብ ያስፈልጋል ማለት ነው። እንደዚሁ ደግሞ በተለያዩ የሀገራችን አካባቢዎች ላይም ለማህበረሰቡ በቂ ግንዛቤ እንዲኖረው ማድረግ ያስፈልጋል ማለት ነው። በመጨረሻም ሮዛ እንግዲህ በጋ ከዝናቡ በተጨማሪ በተለይም ለደቡብና ለደቡብ ምስራቅ የሀገራችን አካባቢዎች ሁለተኛ የዝናብ ወቅት ከመሆኑ በተጨማሪ በበጋ ወቅት እንግዲህ ከህዳር አጋማሽ ጀምሮ የቀኑ ዝቅተኛ የሙቀት መጠን በአንዳንድ የሀገራችን አካባቢዎች በተለይም በምስራቅ አማራ፣ በመካከለኛው የሀገራችን አካባቢዎች አዲስ አበባን ጨምሮ እንደዚሁም በምስራቅ የሀገራችን አካባቢዎች የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች የሚሆንበት አልፎ አልፎም ደግሞ ከ0 ዲግሪ ሴልሺየስ በታች የሚሆንበት ነው በጋ የምንለው ማለት። ስለዚህ በቀጣዩ በጋ እንግዲህ ከህዳር ጀምሮ የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ የሚሆን ሲሆንና ይህ ሁኔታ እንግዲህ ቅዝቃዜን ውርጭን የማስከተል አቅም ሊኖረው ይችላል ማለት ነው። ስለዚህ ከወዲሁ መረጃውን ከግንዛቤ ውስጥ በማስገባት አስፈላጊውን ጥንቃቄ ማድረግ ያስፈልጋል ማለት ነው። አመሰግናለሁ። በጣም እናመሰግናለን። እኛም የሜትሮሎጂ ትንበያና ቅድመ ማስጠንቀቂያ ምርምር ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ በጣም እናመሰግናለን። መልካም ምሽት ይሁንልዎ። የተወደዳችሁ የቲቪ ዜና 57ን እየተከታተላችሁ ነው። ወደ ውጭ ጉዳያችን ተሻግረናል። የቀድሞ የፈረንሳይ ፕሬዝዳንት ሳርኮዚ ከሊቢያው የቀድሞ መሪ ጋዳፊ ጋር ለምርጫ ቅስቀሳ ገንዘብ በመቀበላቸው የ5 ዓመት እስራት ተፈረደባቸው። የቀድሞ ፕሬዝዳንት ኒኮላስ ሳርኮዚ ለምርጫ ቅስቀሳ በሚሊዮኖች የሚቆጠር ህገወጥ ገንዘብ ከሊቢያው መሪ ኮሎኔል ሙአመር ጋዳፊ በመቀበላቸው ነው ጥፋተኛ ተብለው የ5 ዓመት እስር የተፈረደባቸው። ዘገባው የቢቢሲ ነው።
ከአትሌቲክስ አጭር መረጃ በአትሌቲክስ ውስጥ የቡድን ስሜት መጥፋትና የአሰራር ስርዓት መፋለስ ለውጤቱ መጥፋት ዋነኛ ምክንያት ነው ሲል አሰልጣኝ ሀጂ አዴሎ ተናገረ። አንጋፋው አሰልጣኝ በቶሎ ወደ ውጤት ለመመለስም የብሔራዊ ቡድን አትሌቶችን መያዝና ጠንካራ የአሰራር ስርዓት መዘርጋትም ያስፈልጋል ብለዋል። ኢቲቪ ዜና 57 ከምዕራፍ 1 እስከ ምዕራፍ 3 ተከታተሉት ቆይታችሁ ተጠናቋል። ሮዛ መኮንን ዜናዎቹን የመራው አብሬያችሁ ቆይቻለሁ። በሰላም ደሩ።